ከህግ የመነጨ መብትም ጭምር ስላለንና ህግና ደንብ አክብረን እስከሰራን ድረስ ፍቃድ እድሳት ልንከለከል የምንችልበት ምንም አይነት ግራውንድ ስለሌለ ነው። ዋናው ገዢ ሊሆን የሚገባው ራሱ ፍቃድ ሰጪው ባለስልጣን ያጸደቀልን የሥራ ፕሮግራም እንጂ ፍቃዱ አይደለም። እንደ ክልል የኢንቨስትመንት አማራጮችን በተለይ በግብርናው፣ በማኑፋክቸሪንግ፣ በኢንዱስትሪ እንደውም ደግሞ በተለያዩ ኢኮኖሚዎች በማህበራዊ ይሁን በተለያዩ መስኮች ወደ ክልላችን በመምጣት ገንዘባቸውን፣ ዕውቀታቸውን እና ልምዳቸውን ኢንቨስት አድርገው ራሳቸው ተጠቅሞ የተለያየ ስራ እድል በመፍጠር የአካባቢው ማህበረሰብ ተጠቃሚ በማድረግ ገንዘባቸው ኢንቨስት እንዲያደርጉ የውጭና ሀገር ውስጥ ባለሀብቶችን እየጋበዝን የተሻለ ኢንቨስትመንት እንቅስቃሴዎች እየተካሄዱ ናቸው። እንግዲህ በእኛ ክልል ለኢንቨስትመንት ምቹ በሆኑባቸው የከርሰ ምድርም ገጸ ምድር ሀብቶቻችንን ማዕድንም ጨምሮ የሚሰሩ ስራዎች ላይ ኢንቨስት አደርጋለሁ አለም አለኝ ለሚል የፖሊሲ ድጋፍ እንዲሁም ደግሞ ከአሰራር አኳያ ምቹ ሁኔታዎችን ፈጥረን መጥተው በሰላም ሰርተው ለፍተው አካባቢውንም ጠቅመው ለራሳቸው ለመጠቀም ይፈልግ ባለሀብት የትኛውም ጊዜ መጥተው ኢንቨስት ለማድረግ ሁኔታዎች ምቹ ስለሆኑ መታችሁ ኢንቨስት እንድታደርጉ በዚህ አጋጣሚ ጥሪ ያስተላለፍኩኝ። በተለይ በጣም አዋጪ የሆነው በግብርናው በጣም በርካታ የግብርና አማራጮች አሉን። እምቅ አቅም ነው ያለን። በፍራፍሬ ልማትም፣ በሰብል ልማትም፣ በእንስሳት ሀብት ልማትም የግብርና ጥምር ግብርናን በመምረጥ ኢንቨስት ቢያደርጉ ተጠቃሚ ሆነው ለህዝባችን የስራ ዕድል በመፍጠር የብልጽግና ጉዞዎችን ስኬት አስተዋጽኦ እንደሚያበረክቱ ተስፋ በማድረግ መጥተው ኢንቨስት እንዲያደርጉ ኢንቨስት ማድረግ የሚያስችል አማራጮች አሉ። በመንግስት በኩል መሰረተ ልማት በማቅረብ መሬት በማቅረብ ሁኔታዎችን ስላመቻቸን ባለሀብቱ ሐሳቡንና ገንዘቡን ይዞ መጥቶ ኢንቨስት አድርጎ በማኑፋክቸሪንግ ዘርፍ ተጠቃሚ እንዲሆን ጥሪ ያስተላልፋለሁ። አድም ደግሞ ለሀገር ውስጥ በተለይ ለክልላችን ወጣቶች ስራ ዕድል በመፍጠር የቴክኖሎጂ ሽግግር በማድረግና የእውቀትና የስራ ዕድል በመፍጠር ረገድ ሚናቸውን ለመጫወት የሚያስችል እድል ስላለ መታችሁ ኢንቨስት እንድታደርጉ በዚህ አጋጣሚ ጥሪዬን አስተላልፋለሁ። ነፃ መሆኑን አረጋግጦልን በ2015 በ7ኛ ወር በቀን 7 ይፋዊ ፍቃድ ወስደን ወደ ስራ ገብተናል ማለት ነው። በማራ ማይነርስና በደቡብ ክልል ማዕድንና ኢነርጂ ኤጀንሲ መካከል በቀን 7ኛው ወር 2015 ዓ.ም ውል ታስሮ ድርጅቱ ያቀረበው የ6 ወራት የሥራ ፕሮግራም ጸድቆና የ3 ወራት የምርመራ ፍቃድ ተሰጥቶት ሥራ እንዲጀምር መደረጉን ሰነዶች ያሳያሉ። ውሉ በተፈጸመ በ27ኛው ቀን ግን ኤጀንሲው ባልተለመደ ተግባር ተገለጠ። የቅድመ ዝግጅት ጊዜያችንን ጭምር ሳንጨርስ በእኛ የፍቃድ ክልል ላይ ተጨማሪ የግኝት ፍቃዶች ተሰጥቶ በአካባቢው ላይ በርካታ ቁጥር ያላቸው አልሚዎች በእኛ የፍቃድ ክልል ላይ ገብተው ቅኝት እንዲሰሩ ነው የተደረገው። ከሰነዱ ለመረዳት እንደተቻለው የክልሉ ማዕድንና ኢነርጂ ኤጀንሲ ራሱ የብቻ መብት የሚያስገኝ የምርመራ ፈቃድ ለድርጅቱ ሰጥቶ ሲያበቃ በሚያዝያ 4 2015 የ3 ወር የምርመራ ፈቃድ በሰጠው በ27ኛ ቀን ማለት ነው በአካባቢው የሚኖሩና በቂ ሀብት ያላቸው አልሚዎች እርሶ በተሰጠው የፈቃድ ክልል የማዕድን ማምረት ስራ ለመስራት ጠይቀውናል በማለት ከ600 ሄክታር መሬት ውስጥ 10 ሄክታር አስቀርተው ሌላውን ለቀው እንዲወጡ የሚገልጽ ደብዳቤ ጻፈ። ይህም ማለት ውላቸው ሳይጠናቀቅ ገና የ2 ወር ዕድሜ እያለው ማለት ነው። በ5 ቀናት ውስጥ ለቀን እንድንወጣ ነው የታዘዝነው። በዚህ መሃል ፍቃድ እንዳይሰጥ ታግዷል። እንደው እነዚህ አካላት በልዩነት መስፈርቱ ምን እንደሆነ በማይታወቅበት ሁኔታ ተመልምለው ገብቶ እንዲያለሙ የተፈቀደላቸው ሰዎች ናቸው። ማዕድን መኖር አለመኖሩን የይዘቱን የመጠኑን ያዋጭነቱን ሁሉ የሚጠናበት ሂደት የምርመራ ፍቃድ ምንለው እንደዛ ይቻላል። ይሄ የማዕድን ስራ ፍቃድ አሰጣጥን በእናናስበው ይሄ ሊሆን እንደሚችል ማረጋገጫማ በመስተዳድር ምክር ቤት ስም መስተዳድር ምክር ቤት ያልቀረበ ፕሮጀክት ቀርበዋል ተብሎ ደብዳቤ ተጽፎ መሬት ተሰጥቷቸዋል። ሲተት ነው እሱ ጋር ሲተቱ ነው በማስረጃ ያየነው። ይሄ ማስረጃ ዴሊቨሬት ተሰርቷል ብለ አንተ ደምድመህ ከሆነ ሲተቱ እሱ ጋር ነው ያንተ ሲተት
የቀረ ነገር ካለ ተመልሶ ለካቢኔ ማቅረብ ነው የሚያስፈልገው ማለት ነው እንጂ ካቢኔ ላይ ካጸደቅን በኋላ ደብዳቤ ተጽፎ መሻሪያ ወይ ከኛ ጋር ኮንሰልቴሽን የሚያስፈልግ ነበር። እንደ ዞን ያላችሁ አቋም የቀረበው ሰነድ ላይ የአግባብነት ችግር አለበት የለበትም? ይሄም ምንም ለምንድን ነው የሳቸው ብቻ ሳይሆን ከዚህ በኋላም ሌሎች ፕሮጀክቶች ቢመጡም ተመሳሳይ ችግር እንዳይገጥማቸው ነው። ችግር አለበት የለበትም? ይሄን ግልጽ አድርጎ ይገኛል። ጥሩ። አሁን ከኛ አንፃር የተገመገመው ችግር የለበትም። የተጓደለ ነገርም ካለ አቅርቡ አሟሉ የሚባለው ኢንቨስትመንት ቢሮ ላይ ያለ ነው እንጂ ሲጀመር መስተዳድር ምክር ቤት ቀርቦ ከጸደቀ በኋላ ይሄ ጉዳይ አልተሟላምና ይሄን አሟሉ የሚባል ጥያቄ አይ ቲንክ በሪስ መስተዳድሩ በኩል በሪስ መስተዳድር ጽሕፈት ቤት በኩልም ሲጀመር ሊጠየቅም አይችልም። ቢኮዝ ሪስ መስተዳድር ጽሕፈት ቤት የካቢኔውን ጉዳዮችን የሚያስፈጽም ነው እንጂ ቴክኒካል ጉዳዮችን አሟላ የሚለው በአዋጁ መሰረት ኢንቨስትመንት ቢሮ ነው። ግልጽ አድርገው የሚነግሩኝ አንድ ጥያቄ ላቀርብልሽ። ብርሃነ መስቀል ክንፌ ወይንም ማራ ማይነርስ ካቀረባቸው የፕሮጀክት ሐሳቦች፣ ቅደም ተከተል ሂደቶች፣ አስፈላጊ ነገሮች ለመስተዳድር ምክር ቤት ሲቀርብ ያጎደለው ሰነድ አለ ወይንም ያጎደለው ነገር አለ? እንደ ቢሮ አቋማችሁ ምንድነው? ያጎደለው ነገር የለም። ከሌሎቹስ ከሱ ጋር አብሮ ከቀረበው ከትሩዌልም ሆነ ከሱ በፊት ቀረበ ስለተባለው የሆልዲንግ ተመሳሳይ ዘርፍ ላይ ስለሚሰማሩ ነው እነሱን ማነሳው። የተለየ ወይንም የጎደለ ሰነድ አቅርቧል ነው? በእኛ በኩል እኮ አልፏል። ስለዚህ እኛ የተጻፈው ደብዳቤው ላይ የተጻፈው ከኢንቨስትመንት ጋር በተገናኘ ማቅረብ የሚገባቸው ሰነድ ወይንም ሊያሟሉ የሚገባው ሰነድ ስላለ ተብሎ ተጽፏል። ኢንቨስትመንትን የተመለከተ ጉዳይ ደግሞ የናንተ ቢሮ ሐሳብ ነው ወይንም የናንተ ቢሮ ሳይ ነው የሚያስፈልገው። የጎደለ ነገር አለ የተባለው ትክክል ነው ትክክል አይደለም? ከኢንቨስትመንት ጋር በተገናኘ የጎደለ ነገር ካለ ወደኛ ነው መመለስ ያለበት ደብዳቤው መጻፍ ካለው። ስለዚህ የጎደለ ነገር ኖሮ እኛ የጎደለ ነገርን እያወቅን ለካቢኔ ካቀረብን ችግሩኛ ጋር ነው ያለው ማለት ነው። ግን ነበረ ወይ ነው? የለም። መስተዳድር ምክር ቤት አጽድቆ በደብዳቤ ቦታ ይሰጣቸው ከተባለ በኋላ ልክ እንደማራ እግድ የተጻፈባቸው ደብዳቤ የተሻረባቸው ሌሎች ድርጅቶች አሉ ወይስ የማራ ብቻ ነው? ደብዳቤ ከመጣ በኋላ መሻሪያ የጻፈው የሱ ብቻ ነው። የማራ ብቻ ነው። ከቃል ባሻገር በደብዳቤ እንደ ዞን ጠይቃችኋል እናንተ? እኛ በደብዳቤ እንዴት ክልል ርዕሰ መስተዳድርን ጽሕፈት ቤት እንዴት እንጠይቃለን? መጀመሪያ ደብዳቤ ተጽፎ ትክክለኛ ነው ብሎ ለኛ ደብዳቤ ጻፉትም እነሱ ናቸው። ለማጣራት ብትጠይቁ ምንድነው ችግሩ? እኛ አሁን በአፍ ከነሱ ጋር ኮሙኒኬት እየተደረገን ያለነው። ከዚህ ቀደም ባለው የመሻሪያ ደብዳቤውን ከመጻፋቸው በፊት በቃል ነበር የተናገሩት። በቃል አቆይቱ ሲባል አይ በቃል ሳይሆን ተቋማዊ ስለሆነ በጽሁፍ ግለጹልን የሚለውን ገልጻችሁ እነሱ በጽሁፍ ገልጸዋል። ስለዚህ አሁንም እናንተ በቃል መነጋገር ሳይሆን ተቋማዊ የሚሆነው እርሶም ሆኑ የትኛውም ቦታ ላይ የሚገኝ የሥራ ኃላፊ እዚህ ቦታ ላይ እስከመቼ ይቆያል እስከመቼ ይቀጥላል የሚለው አይታወቅም። ስለዚህ ተቋማዊ የሚሆነውና ሰነድ የሚቀመጠው በደብዳቤ ስለሆነ እናንተ በደብዳቤ ለምንድነው ይሄ ተቋም በተለየ ሁኔታ ከሌላው ተለይቶ እንዲታገድ የተደረገው? ምክንያቱን ግለጹልን ብላችሁ እንዳትጠይቁ የሚከለክላችሁ ነገር ምን አለ? እሱ ትክክል ነው አንተ አሁን ያልከው። ስለዚህ ለምንድነው የታገደው የሚለውን እኛም በራሳችን በምክር ቤት ደረጃ ተወያይተን በደብዳቤም መጠየቅ አለበት ጠይቀን ያው የሚሉትን ነገር ሰምተን ለባለሀብቱ የምናደርሰው ነው የሚሆነው። ምክንያቱም ስራ መስራቱን እንዲሰራ እኛ እንፈልጋለን። ባለሀብቱም ደግሞ በዛው ልክ ነው ፕሮሰስ ጨርሰው የመጣው። ሌሎቹ ያሟሉትን ዶክመንት አሟልተናል። ከሌሎች የተሻለ ፕሮፖዛል አቅርበናል። በኢንቨስትመንት ካፒታልም ሌሎች ካቀረቡት እጥፍ ነው። እኛ ሲጀመር መስተዳድር ምክር ቤት በጋራ ያጸደቀው ነገር መሻርም ካለበት መስተዳድር ምክር ቤት ነው መሻር ያለበት የሚመስለኝ። ካልሆነ ደግሞ ክቡር ርዕሰ መስተዳድሩ ሐሳቡን ያቀርቡታል። ያልተብላላ ሲወሰን በተዛባ መንገድ የተወሰነ ውሳኔ ካለ ድጋሚ ወደ ኢንቨስትመንት ቢሮ ይመልሱና በኢንቨስትመንት ቢሮ በኩል ድጋሚ ለመስተዳድር ምክር ቤት ይቀርባል እንጂ በተናጠል አይኮንም ወይም አይቻልም ተብሎ የሚወሰን ውሳኔ የሚኖርበት አሰራርም እስካሁን ባለው ሂደት ላይ የለም። ወደ ክልሉ የሚመጡ ኢንቨስትመንቶችን ተገቢነት የመመርመር ጠቀሜታቸውን የመፈተሽና ያለቀላቸውን ፕሮጀክቶች ለመስተዳድር ምክር ቤት ለውሳኔ የሚያቀርበው የክልሉ ኢንቨስትመንት ቢሮ ኃላፊ ከፋና ሚዲያ ኮርፖሬሽን ጋር ቃለ ምልልሱን ካደረጉ በኋላ ይህ መሰናዶ በዝግጅት ላይ በነበረበት ወቅት ከኃላፊነት መነሳታቸውን ለማረጋገጥ ተችሏል።
ይሄ ፕሮጀክትን በተመለከተ ቀጣዩ አቋማችሁ ምንድነው? እንደው ካለ ሐሳብ ካላችሁ ምንድነው አቋማችሁ? እንደከለ እኔ የተለየ አቋም የለም። መስተዳድር ምክር ቤቱ ውሳኔ መሰረት የምንፈጽም ይሆናል። መስተዳድር ምክር ቤቱ ውሳኔ ምንድነው? ቅድም ያልኩ የዚህ የድንጋይ ከሰል ማጠቢያውንም የውሃ ፕሮጀክቶችም የሚመለከታቸው መስሪያ ቤቶች አረጋግጠው ሲያመጡ የተለየ ችግር ከሌለ ይፈቀድ ነው። በደቡብ ኢትዮጵያ ያለውንና የኢትዮጵያን የድንጋይ ከሰል ፍላጎት የማሟላት አቅሙን በአግባቡ እንዳይጠቀም ብልሹ አሰራሮች ተብትበው ይዘውታል። ፋና ሚዲያ ኮርፖሬሽን በክልሉ በተለይም ከድንጋይ ከሰል ማዕድን ጋር ተያይዞ ሊፈተሹ የሚገባቸው ተጨማሪ አሰራሮች መኖራቸውን በዚህ አጋጣሚ ለመጠቆም ይወዳል። ኢንቨስትመንት እንቅስቃሴዎች እየተካሄዱ ናቸው። ያችንን ማዕድንም ጨምሮ የሚሰሩ ስራዎች ላይ ኢንቨስት አደርጋለሁ አለም አለኝ ለሚል የፖሊሲ ድጋፍ እንዲሁም ደግሞ ከአሰራር አኳያ ምቹ ሁኔታዎችን ፈጥረን ተጠቃሚ ሆነው ለህዝባችን የስራ ዕድል በመፍጠር የብልጽግና ጉዞዎችን ስኬት አስተዋጽኦ እንደሚያበረክቱ ተስፋ በማድረግ መጥተው ኢንቨስት